ሰላም ጤና ይስጥልኝ ውድ እህት ወንድሞቼ ዛሬ በአዲስ ቪዲዮ መጥቻለሁ ዛሬ የመጣሁት ዘሌ ከመስፍን ቤተሰቦች ጋር ባደረገው ቃለ ምልልስ በመስፍን ቤተሰቦች ጥሪ መሰረት ዘሌ ሄዶ ካነጋገራቸው ውስጥና የመስፍን ልጅ የተናገራቸው ከነሱ ከተናገራቸው ቃላቶች 1 2 3ን ወስጄ በዛ ላይ አስተያየት ለመስጠት ነው በቅድሚያ ግን ከዚህ በፊት እንደነገርኳችሁ ለዘሌና ለልዑል የሙዚቃ ወጥቼላችኋለሁ ያንን ሊንኩን ተውላችኋለሁ ያላዳመጣችሁት ካላችሁ ገብታችሁ እንድታዳምጡ ለሌላም ደግሞ ሼር እንድታረጉልኝ በየጠይቃለሁ በተጨማሪ ለጥቂት ቀን ቪዲዮ አለከውኩምና በሜሴጅ ገብታችሁ ላናገራችሁኝ ወይም ደግሞ ምንድነው አስተያየት ብላችሁ ስለዚህ ስለጠየቃችሁኝ በጣም አመሰግናለሁ ከጠየቃችሁኝ ውስጥ ከሁለታችሁ የሁለታችሁን ሐሳብ እኔ መጋራለሁ የመስፍን ልጅ መያዝ አለበት ላላችሁኝ እኔም ከናንተ ሐሳብ እስማማለሁ ለምን እንደምስማማ ወደ በሚቀጥለው ሐሳቤን ይገልጻለሁ ከናንተ ጋርምና እንዲሁም ደግሞ ዘሌ ከተናገረው እንደዚህ ያሰብክ ከሆነ እሱ ለመተካት ነው የምትኖረው ያለው ቃላት እኔም የዘሌን ቃል እስማማለሁ በእንደዚህ የሚያስብ ከሆነ ሁለተኛው መስፍን ህይወት ይሄደ አለ ማለት ነው እስኪ ከቪዲዮ ውስጥ ከንግግሩ ከዚህ ከመስፍን ልጅ ንግግር ውስጥ ቀንጨብ አድርጌ እስኪ እንስማው እና በዛ እንነጋገርበታለን ለዛ ነው እንደ አፍሽ ሙዚቃ ስለአባቴ መከራከረ አንተ ምንም ወንጀል ሲሰራ ላየው ነው እኔ ምንም አላየው ለምን ትክዳለህ አቤታችን ብዙ ሰዎች እኮ ታግተው ነበር ሲሰቃዩ አይተናል አብረን አይተናቸዋል አይደል ያዘንን ነበር ለምን ትክዳለህ ለምን አንተ መካሪያስ ይሄንን እንኳን መካሪያ አግቶ ሲሆን ያለ መግባባት ተጠርቶ ይወሩ ነበር አይደለም በጭራሽ አግተው ነው ሲሰቃዩ አይተናል ሲታገት ማንንም አላዩ አየወሩ ነው ያዩዋቸው እኛ ነፃ ለማውጣት ለኛ የተሻለ ኑሮ ሲል ነው እኛ በሱ ወንጀል አንጠየቅ ነው ያልኛል ምንም የሰራ ወንጀል የለም መስፍን ንጹህ ሰው ነው እንደዚህ አትከራ እንደ መስፍን የተከዳሱ የለም አንተ ሁሉ ነገር ታውቃለህ አይደል አይተሃል አይደል እዛ ቦታው ላይ አላየውም የካድክ ነው እዩ ሰው ሲጉዳይ ነበረው ለኛ ሲል ነው አው ለኛ ሲል ነው ምንም ይጎደም ሰው የለም ደግሞ ምንም ይከደው ሰው የለም እንዴት አይነት ልጅ እኔ እንደዚህ ነው ያሳደኩ ከዚህ በኋላ ሴት ልንኖር ሜዳ ላይ ልንወርቅ ነው ግን እሱ እስካለ ድረስ የተሻለ ነው እሱ ቢኖር እንኳን ወጣም ከዚህ ቤት ስለሌለኩ በመልካም ስለሌለ ቢሆን ኖሮ እኮኛ ጥሩ ኑሮ እንኖር ነበር እናንተ ማው ከዚህ በኋላ ሜዳ ላይ ልትወርቁ ነው የት ልትገቡ ነው እጄ ላይ ምንም ነገር የለም ምን ልትሆኑ እግዚአብሔር ያለው ነገር ነው በቃ እኛም ወተን እንሰራለን ትምርታችንን አቁመናል እኮ ስለዚህ ምን ትሰራላችሁ ንገሩኝ እስቲ በቃ እኔ ምንም ማህበረሰቡ እንዴት ነው የሚቀበለው አሳም መጀመሪያ እንደ አባቴ መሆን እንደሌለ በራስን አሳመን ዳኒ አባቴ ንጹህ ነው እንደዚህ አትከራከር ኪሩቤል እንደዚህ አትከራከር ይሄ ሁሉ ሰው መቼ ሳድም እየተናገረ ያለው አባቴ ንጹህ ሰው ስለሆነ አይደለም አያችሁ ሰማችሁ እንግዲህ ሮቤል መስፍን ንጹህ ሰው ነው ሲል ሰምተናል በጣም ነው የሚገርመው አያችሁ እሱም ራስ ወንጀሉ ላይ ስለነበረ የተደረገው ሁሉ አልታየውም ምንድነው የሚለው መስፍን ንጹህ ነው መስፍን ሰው በሰው ተካደ መስፍን ምንም ነገር ያደረገው የለም ሰው ሲጎዳ ላየንም ብሏል እንግዲህ ልጁ እና ንጹህ የሆነበት ምክንያት ለሱ ንጹህ ሆኖ የታየው ራሱ አንድ ሰው ወንጀል ላይ ሲኖር የራሱ ወንጀል መስሎ አይታየው አፍንጫችን ላይ ያለውን ሌላ ሰው ነው እንጂኛስ ማየት ስለማንችል ማለት ነው አሁን ለሱ አባቱ ንጹህ ነው ምንም ነገር ያደረገው የለም ብሏል እነ ማህሌትን 2 አመት በላይ ማሰቃየቱን አይደለም ሰዎችን ንብረታቸውን ዘርፎ ሜዳ ላይ መጣላቸውን አይደለም ስንቱን ወጣት ቃል ከፍቃዴ ውጪ ጎድኝነት አርጋቸዋል ቃል ታወጣላችሁ ብለ ገደለውን አይደለም ስንቱን ቤት ያስፈታውን አይደለም እሱ ሁሉ አታየው አያችሁ ለሱ አባቱ ንጹህ ሰው ነው ያ ማለት ምንድነው ይሄ ልጅ ራሱ ወንጀሉን ኖርማል አድርጎታል አይምሮው ላይ ትክክል ነው ብሎ ነው የሚያስበው ማለት ነው እህትየዋ በነገራችን ላይ በጣም ነው ማመሰግናት እህትየዋ ልክ ነው ወንጀል አይተናል እነኛ አዝነናል ሰዎቹ ሲጎዱ አይተናል ታስረው አይተናል ታግተው አይተናል አለች ተናገረች እውነቷን ነው
ግን እሱ ግን ምንድነው ያለው ለኛ ሲል ነው ያደረገው ምንም ነገር ማንንም ሰው አላገተም በቢዝነስ ላይ ንግግር ነው አያችሁ እግታው ራሱ መታገቱን ሰው አፍኖ ማስቀመጡ ለሱ እንደ ንግግር ነው የሚያየው የቢዝነስ ስራ ነው በዛ ውስጥ ንግግር የሚያደርጉ ነው መስል ኖርማል አድርጎታል ይሄን ነገር አይምሮ ትክክል በዛ መልክ ነው የሚያው ማለት ነው ስለዚህ ይሄ ልጅ እውነታችሁ ነው ተመልካቾቼ አድማጮቼ ላካችሁልኝ ሁለታችሁም ልክ ናችሁ ይሄ ልጅ መታሰር አለበት እኔም ከናንተ ሐሳብንም ደግፎ የዚህን ያክል አይምሮ ካለው አሁንም ቢሆን ለነሉልና ለነዘሌ ይሄ ልጅ በጣም አዳጋሽ ነው ለነሱ ብቻ ሳይሆን ለሌሎችም ሰዎች አዳጋ ነው የሚሆነው ይሄ ልጅ ማለት ነው ለምን አይምሮ ይሄንን ትክክል ነው ብሎ ነው የሚያስበው ሰዎቹ ታፍነው ቤት ተቀምጠው ታስረው ያየ እህቱስ አይተሃል አድርሰለው አይደለም ንግግር ነው እየተነጋገሩ ነው ሰው በካለ ፍላጎቱ አንድ ቦታ ላይ ለተወሰነ ጊዜ ማስቀመጥ ለሱ ኖርማል ነው የፈለገውን እስኪያደርግ ድረስ ምንም ሰው አልጎዳም ማንንም ሲያደርግ ወንጀል ሲሰራ አይቻል አቀም ብሏል ተመልከቱ እንግዲህ ይሄ ሁሉ እንግዲህ አብሮት እየኖረው ይሄ ሁሉ ወንጀል ለሱ ትክክል መስሎ ነው የሚታየው በሌላ ሰዓት ደግሞ ሲያድስ ደግም ይሰማው ሰውን የጎዳው ለመጀመሪያም ለኛ ሲል ነው ብሏል አያችሁ ለኛ ሲል ነው ሰዎችን የጎዳ ይልና ተመልሶ ደግሞ ማንንም አልጎዳ እነዚህ የሱ ልጆች ለማኖር የሌሎች ልጆች ሲጎዳ ለሱ ምንም አልመሰለው አያችሁ አነጋገሩ ለኛ ሲል ነው እንደዚህ ያደረገው አላ ባንድ ወቅት ከዛ ደግሞ ማንንም አልጎዳ ለኛ ሲል ግን ሌላውን ሰው ይጎዳል እንደው ቤቱንም ራሱ ይውልንወጣ ነው ስለው እሱ ቢኖር ኖሮ አንወጣም የገንዘቡ እሱ የራሱ እንዳልሆነ አውቆታል ግን አባቱ በጉልበቱ እንደሚያኖረው ያውቅ ነበር አያችሁ ወንድሞቼ ይሄ ልጅ ስለዚህ ይሄ ልጅ ትክክለኛ በትክክል አይምሮ ያባቱን ኮፒ አድርጎ ወስዷል ምንም ነገር ቢሆን በጉልበት መኖር እንደሚችል ነው የሚያምነው ማለት ነው ካነጋገሩ ነው የምንነሳላችሁ እሱ ቢኖር ኖሮ ከዚህ ቤት አንወጣም ኖሮ ይሄ እሱ ቢኖር ኖሮ በተደላደለ ኖሮ እንኖር ነበር ለምን እሱ የሚያደርገውን ስለሚያ ይሄን ቤታቸውን ሰዎች መጣው ቤታችን እንድቀቁ ሲሉ አይ እሱ ቢኖር ኖሮ ያኖረን ነበር ወንጀል የሚሰራው ለኛ ሲል ነበር ግን ለሱ ግን ወንጀሉ ወንጀል አይደለም ለምን ለሱ ለሱ ብሎ ስለሆነ በሌላው ላይ የሚደርሰው ምንም አይደለም አያችሁ እና ይሄ ልጅ አሁንም ቢሆን ሁለተኛው መስፍን በህይወት እየሄደ ነው ለሚቀጥለው ደግሞ ለሚቀጥለው ብዙ ሰዎች እዳ የሚሆን ልጅ ነው ይሄ በቶሎ ብለው እንትን ካላደረጉት ወይ አይምሮን የሚያስተካክል ነገር ይሄንን ያለበትን መጥፎን ነገር የሚያወጣ ነገር ካላደረጉት ከሌላ የሱ ቢጤዎች ጋር የተበታተኑት አሁንም ስላሉ እሱ 100 ስለሆነ የሱ እንትኖች ከነዚህ ከተበታተኑት ወጣው ካልተደረሰባቸው ጋር ተሰባስቦ ከተደራጀ ይሄ ልጅ ትልቅ ወንጀለኛ ነው የሚወጣ ትልቅ ለምንም የማይመለስ ልጅ ነው የሚሆን ሁለተኛው መስፍን ነው የሚሆን ተመልከቱ አነጋገሩ መስማት ትችላላችሁ ለእናትየው እንኳን ዞር ሊል አልቻለም በቃ ምንም አላደረገም ምንም ወንጀል አልሰራም ነው በእናቱ እንኳን ተበድላ መኖር እንኳን ሊረጋገጥ አልቻለም ለምን ሰውየው እናትና ልጅን አለያይቶ እናትየው ልጆቿን ሲሞት ነው ያገኘቻቸው ካነጋገሩ ማለት ነው ይሄን ሁሉ አልታየውም ይሄን ሁሉ ምንም ሊረዳ አልቻለም ምንም ነገር የለኝም ስትለው እሱ ቢኖር ኖሮ እንኖር ነበር ለራሱ በቃ ራስ ወዳድ ነው ልጅ ሄድ ስለዚህ አሁንም ለዚህ ልጅ ክትትል ተደርጎበት የሚጠየቅበት ወንጀለኛ ስለሆነ የሚጠየቅበት ነገር ቢኖር ደስ ይለኛል ይሄ ደግሞ የኔ ሳይሆን የብዙዎቻችሁ አስተያየት ነው ይሄ ልጅ ወንጀል ውስጥ ነበር ለምን ያመነ ነው አንዳንድ ቦታ እኮ ለኛ ሲል ነው ብሏል ስለዚህ አምኗል ወንጀሉ እንደሚፈጸም ከወንጀሉ ተባባሪ ነበር ሁሉን ነገር ደግሞ ያማክረዋል ያቀርበዋል ብላለች እህትየዋ እና ወንድሞቼ በነገራችን ላይ የመስፍን ሚስት አሳዘነች በእውነት ነው የምላችሁ በጣም አሳዘነች እንግዲህ ምንም አቅም እንዳለላት በዛ ላይ ደግሞ
ልጆቿን ተነጥቃ በግፍ እንደምትኖር እናቷ ላይ ጥይት እንዳነሳባት ተሳቃ እንደምትኖር ስትናገር አሳዘነችኝ። ይሄን ያክል ተበድላ ነው እንግዲህ እሱ የሚያደርገው እና ያለን ስንት ሴት ነው ያለው በስንት ሴቶች ነው ገንዘቡን ያስቀመጠው እሷ ግን ባዶ ነው ያደረጋት ከልጆቿንም ነጥቁና በጣም ነው ያሳዘነችኝ። ለሷ ግን ግልግል የሆነላት አሁንም በርግጥ መግቢያ ባይኖራትም ያው ልጆቿ ደርሰዋል ጥሩ ልጆች ሆኑ ያስተዳድሯታል ግን ህይወቷ አሳዘነኝ በእውነት ነው የምላችሁ። መጀመሪያ እነሱ ሄደው ሲጠይቋት እንድትናገር ምናምን ድርቅ ስትል በጣም አናዳይ ነበር። ለምን አያስሯትም ለምን አይጠፈጥፋትም ምናምን እያልኩ ነበር ከራሴ ጋር ስንሳወራ ማለት ነው። ግን አሁን ዛሬ እዚህ ጋር ቁጭ ብላ ስትናገር ግን በእውነት ነው የምላችሁ በጣም አሳዘነች። እንግዲህ በእንደዚህ አይነት ህይወት እሷም ኖራለች። ሌሎችም ደግሞ ዝም ብሎ ከሚወስዳቸው ከሴተኛ ዳሪ ምናምኖችን ግን ስንትና ስንት ገንዘብ እየሰጣ ገንዘብ በባንካቸው ያስቀመጠ ያየን ነበርና አንዳንድ ጊዜ የድል ነገር ያሳዝናልና በጣም አሳዝናኛለች። እናንተስ ምን ትላላችሁ? የእናንተን አስተያየት መስማት ፈልጋለሁ ስለሷ ያላችሁን። በተረፈ ይሄንን ለማለት ነው በተቻለ መጠን ላለመጥፋት ሞክራለሁ። በሜሴጅ የላካችሁልኝ አሁንም ቢሆን በጣም አመሰግናለሁ። አልጠፋባችሁም። ወንድሞቼ ስላዳመጣችሁን ጊዜያችሁን ስለሰጣችሁን ከልብ አመሰግናለሁ። በሚቀጥለው እስከምንገናኝ ድረስ በዛሬው በዚህ ሰናበታለሁ። ባይ